የሐሳብ ሙከራ ማለት ወደ ላቦራቶሪ ወይም መሳሪያ ሳያስፈልግ በአእምሯችን ብቻ የምንሰራው አስደናቂ የሳይንስ ምርምር ነው። እንደ አልበርት አንስታይን ያሉ ሳይንቲስቶች በአካል ሊሰሩ የማይችሉትን ወይም በቴክኖሎጂ ያልተደረሰባቸውን የፊዚክስ ሕጎች ለመፈተሽ ይህ ቢሆንስ ወይም ዋሪፍ የሚሉ ጥያቄዎችን ይጠቀማሉ። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን የታውት ኤክስፐሪመንት ሳይንስ ወይም የሐሳብ ሙከራዎችና አስደናቂ እንቆቅልሾችን እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሰው ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ሁለት መንታ ወንድማማቾች አሉን በል። አንደኛው መሬት ላይ ሲቀር፣ ሁለተኛው ደግሞ በብርሃን ፍጥነት ወደ ህዋ ተጉዟል። ህዋ ላይ ተጉዞ የተመለሰው ወንድም መሬት ላይ ከቀረው ወንድሙ ይልቅ በጣም ወጣት ሆኖ እንደሚመለስ ያውቃሉ። ምክንያቱም ፍጥነት ሲጨምር ጊዜ የመዘግየት ወይም ታይም ዳይሌሽን ባህሪ ያሳያል። አንስታይን በ16 ዓመቱ በብርሃን ፍጥነት እየተጓዝኩ መስታወት በእጄ ቢይዝ ምስሌን ማየት እችል ይሆን ሲል ጠየቀ። መልሱ አይቻልም። ይህም የብርሃን ፍጥነት በየትኛውም ቦታና ሁኔታ ቋሚ ወይም ኮንስታንት መሆኑን ያረጋገጠ ግኝት ሆኖ አልፏል። በአጽናፈ ዓለም ውስጥ በቢሊዮን የሚቆጠሩ ኮከቦች ካሉና ብርሃናቸው ሁሉ ወደኛ የሚመጣ ከሆነ ለምን ሌሊት ሰማይ ጨለማ ይሆናል? መልሱ አጽናፈ ዓለም ወሰን የለውም፣ ደግሞም እየሰፋ ነው። በመሆኑም የራቁት ኮከቦች ብርሃን ገና ወደ እኛ አልደረሰም ወይም ወደ ኢንፍራሬድ ተቀይሯል። መሬት በአንድ ሰዓት 1600 ኪሎ ሜትር ፍጥነት ነው የምትሽከረከረው። ለአንድ ሰከንድ እንኳን ማሽከርከሯን ብታቆም ምን ይፈጠራል? መልሱ በኢነርሺያ ሕግ ምክንያት በላይዋ ያሉ ነገሮች በሙሉ ከባቢ አየር፣ ውቅያኖስ፣ ህንፃዎችና ሰዎች በዚያው ከፍተኛ ፍጥነት ወደ ምስራቅ አቅጣጫ ይወረወራሉ። አንድ ድመት በተዘጋ ሳጥን ውስጥ ተቆልፎበት በተወሰነ ጊዜ የመፈንዳት እድል ካለው መርዝ ጋር ቢቀመጥ ሳጥኑ ከመከፈቱ በፊት ድመቱ በህይወት አለ ወይስ ሞቷል? መልሱ በኳንተም ፊዚክስ ሳጥኑ እስካልተከፈተ ወይም እስካልተሰካ ድረስ ድመቱ በአንድ ጊዜ በህይወትም አለ ሞቷልም። ይህንንም ሱፐር ፖዚሽን ብሎ እንጠራለን። ሁለት ቅንጣቶች ወይም ፓርቲክልስ ከተያያዙ በኋላ በቢሊዮን ብርሃን ዓመታት ብናራርቃቸው እንኳን የአንዱ ሁኔታ ስንቀይረው የሌላኛው ሁኔታ ወዲያውኑ ይቀየራል። አንስታይን ይህንን በሩቅ የሚደረግ አስማታዊ ድርጊት ወይም ስፖኪ አክሽን አት ዲስታንስ ብሎታል። ሰዎች አደጋ ወይም ከፍተኛ ፍርሃት ውስጥ ሲሆኑ ጊዜ እንደዘገየ የሚሰማቸው ለምንድን ነው? አእምሯችን በአደጋ ጊዜ ህይወታችንን ለማዳን ሲል መረጃዎችን በከፍተኛ ፍጥነት ይሰበስባል። ስሜቶችንም በዝርዝር ስለሚመዘገብ ግሬው የረዘመ ይመስላል። ከቢሊዮን ዓመታት በኋላ የኮከቦች ነዳጅ አልቆ ሲጠፉ የዓለማችን መጨረሻ ምን ይመስላል? በተርሞዳይናሚክስ ሕግ መሰረት በአጽናፈ ዓለም ሙሉ በሙሉ ጨለማ ወይም ቀዝቃዛና ምንም አይነት እንቅስቃሴ የሌለበት ደረጃ ላይ ይደርሳል። እኛ የምንኖርበት ዓለምና አጽናፈ ዓለም በሙሉ ከፍተኛ ቴክኖሎጂ በተሰራ የኮምፒውተር ፕሮግራም ወይም ሲሙሌሽን ውስጥ ቢሆንስ? የፊዚክስ ሊቃውንት ይህንን ሲያጠኑ የብርሃን ፍጥነት ወሰን ይዞ መፈጠሩ ወይም ስፒድ ሊሚትና ቁስ ነገሮች ወደ ትናንሽ ቅንጣቶች ወይም ፒክሰልስ ኳንታ መከፈላቸው የኮምፒውተር ፕሮሴሰር አቅሙ
እንዳይጨናነቅ ከተደረገ ገደብ ጋር ይመሳሰላል ይላሉ። አጽናፈ ዓለም ሙሉ በሙሉ በዘፈቀደ ወይም ራንደምሊ የሚንቀሳቀስ ከሆነ ሙሉ አጽናፈ ዓለም ከነ ቢሊየን ኮከቦቹ ድንገት ከመፈጠሩ ይልቅ የነበሩትን ትዝታዎች ሙሉ በሙሉ የያዘ አንድ የሰው አእምሮ በህዋ ውስጥ በድንገት የመፈጠር ዕድሉ ወይም ፕሮባቢሊቲ ይበልጣል። ይህ ሐሳብ አጽናፈ ዓለም በዘፈቀደ ሳይሆን የተወሰነ ቅደም ተከተልና ህግ ተከትሎ እንደተፈጠረ ለማስረዳት የሚቀርብ ትልቅ የእንቆቅልሽ መከራ ነው። አንድ መርከብ አለን በል። በየጊዜው የተበላሹት የእንጨት ክፍሎቹ እየተቀየሩ ሙሉ በሙሉ አዲስ እንጨት ቢተካባቸው መርከቡ አሁንም ያው የድሮ መርከብ ነው ወይስ አዲስ መርከብ? ይህ የሐሳብ ሙከራ በሳይንስ ውስጥ የሰው ልጅ ህዋሳት መቀየርን ለማስረዳት ይጠቅማል። በየ7 እስከ 10 ዓመታት በሰውነታችን ውስጥ ያሉ አብዛኛዎቹ ህዋሳት ወይም ሴልስ ሙሉ በሙሉ አዲስ በሚተኩበት ጊዜ እኛ አሁንም ያው የመጀመሪያው ሰው ነን ወይስ ሌላ የሚል ጥያቄ ያስነሳል። አንድ ማሽን የእርሶን አተሞች ሙሉ በሙሉ መዝግቦ በምድር ላይ ያፈርሶት እና ያንን መረጃ ወደ ማርስ ልኮ አዲስ የእርሶን አካል በትክክል ቢሰራው ማርስ ላይ ያለው አካል እርሶ ኖት ወይስ የእርሶ ግልባጭ ወይም ክሎን? ይህ የኳንተም መረጃ አያያዝና የሰው ልጅ ህልና ወይም ነፍስ ኮንሺየስነስ የት ቦታ ላይ እንደሚያርፍ ለማረዳት የሚደረግ የሐሳብ ሙከራ ነው። አንድ ነገር ለምሳሌ መጽሐፍ ወደ ጥቁር ጉድጓድ ውስጥ ቢወድቅና ጥቁር ጉድጓዱ ከብዙ ጊዜ በኋላ ቢጠፋ ሃውኪንግ ራዲዬሽን በመጽሐፉ ውስጥ የነበረው መረጃ ሙሉ በሙሉ ይደመሰሳል ወይስ ይቀራል? በኳንተም ፊዚክስ መረጃ ፈጽሞ ሊደመሰስ አይችልም። ስለዚህ መረጃው በጥቁር ጉድጓዱ ጠርዝ ወይም ኢቨንት ሆሪዞን ላይ እንደ ሆሎግራፍ ቀርጾ ይኖራል የሚለው የሆሎግራፊክ ቲዮሪ እንዲወለድ ምክንያት ሆኗል። አንድ ሰው እግሩን አስቀድሞ ወደ ጥቁር ጉድጓድ ውስጥ ቢወረውር ምን ይፈጠራል? በጥቁር ጉድጓዱ ማዕከል ባለው ከፍተኛ የስበት ኃይል ምክንያት በእግርና በራስ መካከል ያለው የስበት ልዩነት በጣም ስለሚሰፋ የሰውየው አካል እንደ ፓስታ ወይም ስፓጌቲ እየተሳበ እና እየረዘመ ይሄዳል። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።